ግንኙነት እያደረገች ከሰውየው ጋር ትደርሳለች። ከደረሰች በኋላ እያደረገችው ነገር በጣም በርካቶችን እንግዲህ እያስለቀሰ ይገኛል ማለት ነው። ያንን ቪዲዮ ያዩት ጠቅላላ እየዘገነናቸው ነው። በርካቶችም ሸር እየተደራረጉት ነው። እባካችሁ እባካችሁ መዳም ቤት ያላችሁ እህቶቼ ይህንን ነገር ከማድረግ ተቆጠቡ፣ ተቆጠቡ። ነገ በእናንተ ምን እንደሚደርስ አታውቁም እና እነዚህን ወሳኝ የምነግራችሁን ነገሮች ከማድረግ ተቆጠቡ ማለት ነው። ምንድን ነው በዝርዝር የምነግራችሁ ይሆናል። ይህ ቪዲዮ ግን ለሁሉም ላይክ እያደረጋችሁ ማድረሳችሁን በጭራሽ እንዳትረሱ ላለሁኝ። ያው እንግዲህ ከዚህ ሰፈር በጣም ስለጠፋውኝ ቪዲዮ ለብዙዎች ተደራሽ እየሆነ አይደለም። እባካችሁ ላይክ እያደረጋችሁ ጀምሩት። ቢያንስ የቪዲዮ ለሁሉም እህቶቻችን እንዲደርስ እፈልጋለሁ። በጣም ወሳኝ ነገር ስለሆነ ማለት ነው። ሰላም አላልኳችሁም? ሰላም አልበላችሁ። እናንተ ግን ላይክ እያደረጋችሁ ጀምሩት። ሰላም ሰላም፣ እንዴት ናችሁ ሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዙ ትርፍርፍ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት አንዲት እህታችን ልክ እንደኛው ሰርችን ለውጣለሁ፣ ሰው ሆናለሁ፣ ገንዘብ አገኛለሁ፣ ቤተሰቦችን እረዳለሁ፣ ራሴንም ለውጣለሁ ብላ ተሰዳ ነበረ። ከሰውየው ጋር ግንኙነት እያደረገች አሰሪዋ ትመጣለች ማለት ነው። ከአሰሪዋ ካለቃዋ ጋር ግንኙነት እያደረገች እጅ ከፍንጅ ከያዘቻቸው በኋላ እንግዲህ ምንም ገላጋይ በሌለበት መልኩ በሚባል ደረጃ ጭራሽ እሙሟ ምንም ነገር የለም ተብሏል። እሙሟ ያ እንግዲህ በቪዲዮ ሁሉም ነገር ተለቋል። ያዩ ሰዎች ጠቅላላ ባካችሁ ለሁሉም የመዳም ቅመሞች አድርሱልን እያሉ ጩኸታቸውን ቀጥለዋል ማለት ነው። እሙሟ በቦታው ነገር የለም፣ እንደዚሁም ደግሞ ሁለቱም እግሯ የለም ማለት ነው። ይሄ ሁሉ ነገር ሲሆን ግን ያ ሲደፍራት የነበረው ሰውዬ አልተከላከለላትም፣ ምንም አላደረገላትም። ገባችሁ? አያገባኝም ብሎ ነው የሄደው። መቼም አንድ ሴት ብቻዋን ይህን ሁሉ ነገር አታደርግም። ወይንም ደግሞ እሱ ልከላከልልሽ ቢላት ወይ ከውጭ አስወጥቶ ቢጥላት ወይ የሆነ ነገር ቢያረጋት ይረዳታል። ዞሮ ዞሮ ግን ምንም ሊያደርግላት አልቻለም። ሴትዮዋ እንግዲህ እንደፈለገች አድርጋ ሁሉን ነገሯን ብልሽትሽት አድርገዋለች። አንዳንዶቹም እሰይ እንኳንም ደግ አደረገች፣ ይገባታል፣ የሰው ባል ማና ማግጫ አላት፣ ሰው ባል ላይ ማይና አይኗን ጣይ አላት፣ የታባቷና ይሄ ነው ለሁሉም ሴቶች ቅጣታችሁ ይሄ ነው መሆን ያለበት እያሉ የሚሉ ሰዎችም አሉ። ግን አንድ ነገር ማወቅ አለባችሁ። በሰው ቤት ሲሰራ በተለይ ሰው ሀገር ላይ በጣም ብዙ ጫና አለ። እንግዲህ አንዳንድ ሰዎች አስገድደውም በብዙ ነገር በማስፈራረት እንደዚህ እንደሚያደርጉ እንግዲህ ከብዙ ባለታሪኮች ሰምተናል። እንግዲህ ቼታችን በምን መልኩ ነው እዚህ ህይወት ውስጥ የገባችው፣ እንዴትስ ነው ግንኙነት የጀመረችው ከሰውየው ጋር የሚለውን ነገር ማንኛችንም አናውቅም። ለመፍረድ ይከብዳል። እኔ በግሌ ምንም ልፈርድ አልችልም። ነገር ግን ለእህቶቼ አንድ መልእክት ማስተላለፍ ፈልጋለሁ በዚህ አጋጣሚ ማለት ነው። ምንድን ነው እባካችሁ እባካችሁ እናንተ ላይ ራሱ ከዚህ በፊት ይህንን ታሪክ ልንገራችሁና ቀጣየን መልእክት አስተላልፋለሁኝ። ከዚህ በፊት አንዲት እህታችን ከዮን ጋር ሙሉ በሙሉ ኢንተርቪው አድርጋ ነበረ። የእሷ እንግዲህ አንድ ቤት ስትሰራ ከሰውየው ጋር ግንኙነት አላት። ታሪኳ ልንገራችሁ ብዬ ነው፣ አጠር አድርጌ ነው የምነግራችሁ የእሷን ታሪክ። ይህንን ታሪክ አይታችሁ ሁላችሁ የምትሆኑ እንድትጠነቀቁ ነው የምፈልገው። የራሴን ሀሳብ እነግራችኋለሁ። ነገር ግን ይችን ታሪክ በአጭሩ ልንገራችሁ። ምንድን ነው እሷም እንግዲህ በአሰሪዋ እንደዚህ የተደረገች በአጠቃላይ አካሏ ተሰነካክሎ አገሯ ገብታለች። ግን ታሪኩን ልንገራችሁ ከመጀመሪያው አጠር አድርጌ። ምንድን ነው የሆነው? ከሰውየው ጋር ግንኙነት ይኖራታል። አንዳንድ ጊዜ ስጦታ ይሰጣታል፣ ቅባት፣ ሽቶ ምናምን በቃ እንደዚህ ትርኪ ምርኪ ስጦታዎች ብሏቸው። እንግዲህ እዚህ ሀገር ሽቶ፣ ቅባት ምናምን ያው በተራ ነገር ነው የምታገኙት። 20 ብር እንኳን አያወጣም። 20 ብር በጣም ውዱ ቅባት የተባለው 20 ብር ነው። 10 ምናምን ብር ነው አብዛኛው ቅባት እና ዞሮ ቅባት፣ ሽቶ ምናምን ይገዛላታል በድብቅ ከሴትዮዋ ተደብቆ ብዙ ነገር ያደርግላታል። ያንን ነገር ትቀበላለች። የሆነ ቀን ግን ሴትዮዋ ተጠረጠርና ይሄንን ነገርማ ማወቅ አለብኝ ብላ ስትከታተል እንግዲህ ትደርስባቸዋለች ያለውን ነገር ሁሉንም። ከ3ኛ ፎቅ ላይ ስትገፈትራት ያው ሙሉ ለሙሉ አካሏ ተሰነካከለ ማለት ነው። እንደዚያም ሆነ ሀገር ውስጥ ሕክምና እንዳታገኝ አድርጋ ወዲያው ወደ ሀገሯ እንድትሄድ አድርግቻት። አገሯ ስትሄድ እንግዲህ ምንም ነገር አላውቅም ነበረ። ሆስፒታል ተኝቼ በጀርባ ተኝቼ መንቀሳቀስ አልችልም፣ ምንም ነገር ማድረግ አልችልም፣ መናገርም አልችልም፣ ማየት ግን እችላለሁ ነው ያለችው። ያሁኑ እንግዲህ ለቤተሰብ ይደወላል። እንዴት ነው ምናምን ነገር በይስቲ ባለው ነገር አድራሹ እንደምን ተፈላልጎ በፓስፖርቷን በምኗም ቤተሰብ ጋር ስልክ ይደወልና ቤተሰቦቿ ይመጣሉ ማለት ነው። የመጣው አባቴና የአባቴ ጓደኛ ነው ያለችው እሷ። ሙሉ ኢንተርቪውን የሰማችሁ ሰምታችሁታል። ብዙዎቻችሁ ያው እንዲህ አይነት ኢንተርቪው አታዩም እና ልንገራችሁ ዞሮ ከአባቷና አባቷ ጓደኛው አብረው ይመጣሉ። ከዛም በኋላ እሷን ያያትና አባትዮ ማናት ምናምን ልጅ ናት ወይ ምናምን ሲሉት አያያይ ይችማ ልጅ አይደለች ምን ያለቃትም ብሎ 100 ብር ጣውላ ላይ ቁጭ አድርጎልኝ ሄዳለች። 100 ብር ብቻ አድርጎላት እሷን ካዳት። ለምን
አትንቀሳቀስም፣ ሙሉ ጤና የላትም ምናምን። አሁን ላይ በዊልቸር በምናምን የራሷ የሆነ በቃ ዝም ብሎ ሽራ በሽራ አይነት ቤት ውስጥ እየኖረች ሰው ህዝብ እንዲረዳት የኢትዮጵያ ህዝብ እንዲረዳት ነው ታሪኳን ለኢትዮጵያ ህዝብ ያካፈለችው ኢንተርቪው የተደረገችው ማለት ነው በየው እና ምንላችሁ ነው። እሷ እንግዲህ ህይወቷ ለአንዴ ለመጨረሻ ተበላሸ። ነገር ግን ማስተካከል ትችል ነበሮ የሚለውን ነገር ስናስብ አዎ ትችላለች ብዬ አስባለሁ። መቼም ሁኔታዎች መሆን ያለባቸው ነገሮች አንዳንድ ይሆናሉ። ግን እንደ ሰውኛ ስታዩት ስጦታ ሲሰጣት አልቀበልም፣ የሆነ ነገር ሲያደርጋት በጭራሽ እምቢ፣ ወይንም ከቤቱ ጠፍታ መሄድም ትችል ነበር ማለት መፍትሄ ነው ብዬ አስባለሁ። መጥፋት አንዳንዴ ህጋዊ ላትሆን ትችላል። ህይወታችሁ ሊበላሽ ይሻላል ከዚህ ህይወታችሁ ከሚሰናከል። እንደዚህ አሁን ደግሞ ችኛታችን ሙሙዋ ተቆርጦ ሙሙዋ ምንም ነገር የለም ጭራሽ እግርና እግሯም የለም። ታዲያ መቆም ነው እንዴ? በውጭ ወታችሁ ቢያንስ ተይዛችሁ በመንግስት እጅ ሆናችሁ አገርን የምትገቡት ምንም አትሆኑ እና እንደዚህ ጥቃት የሚደርስባችሁ ከሆነ በማስፈራራትም ይሁን በምንም ይሁን በምን እናንተ ምርጫ አድርጉ። የእነዚህን የሁለት እህቶቻችንን ታሪክ ነገርኳችሁ። ያችኛው ኦልሬዲ ሀገር ገብታለች። በጣም ያስጠላ ህይወት ነው የምትኖረው። በዊልቸር ነው ምናምን በቃ እንደዚህ ከላይ ሸራ ከውስጥ በጣም የድሮ ጎለት የመሰለ ቤት ውስጥ ነው የምትኖረው። ሁላችንም መጨረሻችን አናውቅም። እግዚአብሔር መጨረሻችን ያሳምረው። ግን እንደው ከወዲሁ ፈጣሪም እንዲረዳን እኛ የሆነ ነገር ማድረግ አለብን ብዬ አስባለሁ። ምክንያት ማድረስ አለብን። ስለዚህ አንደኛ ራሳችንንም አቆሽሸን ራሳችንንም አርክሰን ከዚያም ደግሞ መጨረሻችን በጣም በሚያሳዝን ሁኔታ ሰው እንኳን አያዝንልንም እኮ። እነኚህ ሁለት እህቶቻችን ላይ አንድ ሰው ሲያዝን አላየሁም። የሚገርማቸው ነገር ይችኛዋ እሺ በማስፈራራትም አርጓት ይሆናል ምናምንም የሚባል ነገር አለ። ይችኛዋ እንግዲህ ኢንተርቪው ስትደረግ እያንዳንዱን ታሪኳን ተናግራለች። ያኔ ስጦታ ይስጣታል ምናምን ነገር እሷም ደስተኛ ናት፣ ትቀበለዋለች። ገባችሁ? ያ ከዚያ ግንኙነት ቅርርቦች መጣ ምናምን ነገር። የዚች ግን ታሪኳ ምን እንደሆነ አልታወቀም። ያው እንግዲህ አገኘቻ ሴትዮዋ እየተገናኙ ከሰውየው ጋራ ሙሉ ለሙሉ ሙሙዋ የለም እግሯም የለም። በጣም የምታሳዝነው። መጨረሻችንን ያሳምረው። ስደት ስትወጡ እንግዲህ ምን እንደሚገጥማችሁና ምን እንደሚሆን ማንም ሰው አያውቅም። ፈጣሪ ከእንደዚህ አይነት አስቀያሚ ታሪክ ይሰውራችሁ፣ ይሰውረን ነው የምለው። ባካችሁን ጥንቃቄ አድርጉ። በእውነት ማንኛችሁም ጓደኛችሁን ማንም ይሆን አዲስ የሚሆን ምንም ይሆን ምን እንደዚህ አይነት ቀባፊ ህይወት ውስጥ ከጀመራችሁ ቀጥታ ከቤት መውጣት ነው። አቅም ከሌላችሁ በማስፈራረት እንደዚህ ሁል ጊዜ የሚደረግ ከሆነ አንድ ቀን መያዛችሁ አይቀርም። ሁል ጊዜ አይሳካም። ስለዚህ ቤቱን ለቆ መውጣት ይቻላል። ሌላ እንኳን አቅም ባይኖራችሁ ተነግራችሁ የሚያዳምጣችሁ አይኖርም። እንዴት ነው ስባልሽ እንደዚህ አደረገ ምናምን ብትሄድ አታዳምጥሽም። ስለዚህ ቤቱን ለቅሽ ለሽ ማለት ነው። አንድ ጊዜ እሷ በሌለችበት እኔ ውጡ ምናምን አሉ። ነገር ግን እንደዚህ አይነት ቆሻሻ ነገር እየተደረገባችሁ በመፍራት ዘመድ የለኝም አገር ላይ ወገን የለኝም በማለት እንደዚህ አይነት ቆሻሻ ህይወት ውስጥ መቆየት የለባችሁም። አገሩ ህጋዊ ነው። የትኛውም ሀገር እጃችሁን ለመንግስት ታታችሁ ወደ ሀገር በጤና መመለስን የመሰለ ነገር የለም። በሁለቱ እህቶቻችን ላይ የደረሰው ነገር ያሳዝናል። የዚህችኛዋ በምን ምክንያት ይሁን አስፈራርቷት ይሁን ምን አድርጓት ይሁን እንደዚህ ያደረጋት ምንም የተባለ ነገር የለም። ነገር ግን ሴትዮዋ ሙሙዋን ሁሉን ነገር አነሳስታ ቪዲዮ ተቀርጻ ቪዲዮ ተለቋል። ያው ብዙዎች እንግዲህ እያዘኑ ይገኛሉ። አንዳንዶችም እንግዲህ ሳይደግ አርግቻትም እያሉ ይገኛሉ። እኔ አልፈርድም። ምክንያቱም በምን አይነት ሁኔታ ውስጥ ሆና እንደዚህ እንደሆነች አላውቅም። ያላየሁት ነገር ላይ መፍረድ ይከብደኛል። ግን እባካችሁ ጥንቃቄ አድርጉ። እውነት በአንዳንድ ተራ ነገር ነው ህይወታችን አንዳንድ ጊዜ የምናጣው በጣም በሚያሳዝን ሁኔታና ታሳዝናለች። ይችም ታሳዝናለች መጨረሻ እንደዚህ መሆኑ። ሌላው ነገር ደግሞ ለሁላችንም ትምህርት የሚሆነው ነገር ብያስብኩት ምንድን ነው የትኛውም ባለትዳር ወንድ አይታችሁ ከሆነ የትም ቦታ ሄዶ ቢማግጥ ራሱ ያችን የማገጠባትን ሴት ወይንም የደረባትን ሴት ለሚስትነት አይደለም የሚፈልጋት፣ ለመደበሪያ፣ ለመዝናኛ፣ ለምናምን ነው። እወድሻለሁ ሊል ይችላል፣ አፈቅርሻለሁ ሊል ይችላል። በተለይ ደግሞ ትዳር እንዳላቸው እያወቅን እኛ እያወቅን የምናደርገው ነገር ለሚደርስብን ነገር እውነት ኃላፊነቱን እኛ የምንወስደው ብዬ ነው የማስበው። በአንድም በሌላ በየትኛው መንገድ አፈቅርሻለሁም በምንም ይሁን በምን እየተዝናናብሽና እየተደበረብሽ ራስሽን እያቆሸሸሽ መሆኑን ማወቅ አለብሽ። ራስሽን አታታይ። ራሳችንን ማታለል የለብንም። በተለይ በትዳር መካከል ገብተና ጥንቃቄ እናድርግላለሁ። መልእክቴ ለሁላችሁም ይድረስ። ፈጣሪ ከእንደዚህ አይነት ነገር ይሰውረን። እውነት ለመነጋገር በጣም የሚያሳዝኑት ሁለቱም
የሁለቱም አማጋጭ ወንዶች ደግሞ ሁለቱንም አልረዷቸውም፣ አልተባበሯቸውም። ሁለቱም ላይ የሆነው ነገር ያሳዝናል። ያችን ብትሆን በወቅቱ ሕክምናዋን ብታገኝ ኖሮ ምናልባትም ጤነኛ ልትሆን ትችላለች። ደግሞ ከኛ ሀገር የሌላው ሀገር ሕክምና የተሻለ ነው። የዚችም ቢሆን እንደዚህ ሰውነቷ ላይ እንደዚህ ስትጫወት በምንም ነገር ሊረዳት አልቻለም። አያችሁ አይደለ? አሻንጉሊትና መጫወቻ በትዳር ላይ በተለይ በመሀል የገባይ ሴት መጫወቻና አሻንጉሊት ናት። ከእንደዚህ አይነት ነገር ብቻ እሱ ይሰውረና ሁላችሁም ጥንቃቄ አድርጉ። የራሳችሁን እርምጃ ውሰዱ። የእነዚህ ልጆች ታሪክ ያቀረብኩላችሁ በምክንያት ነው። ልብ ያለው ልብ ይበል። ብልጥ ሰው ከጎረቤቱ ነው የሚማረው ማለት ነው። እና ሁላችንም ከጎረቤት እንማራለን። በድጋሚ በጠቃሚ መረጃ እስከምንገናኝ ሰላማችሁ ይብዛልኝ።